የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ ምንቀኝነት ያለባቸው አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን። በዓለም አቀፍ ደረጃ በአሜሪካ ራንኪንግ ላይ ኢትዮጵያ ሆነን ለመጀመሪያ ጊዜ ሁለተኛ በመውጣት አሸንፈናል። አዲስ ሪከርድ ሰብረናል። አሁን ስማኝ፣ እኔ እንድናደድ አታርጉኝ። እንዲያየኝም አልፈቅድለትም። እነዚህን አስተማሪ ቪዲዮዎች ይዤ ወደ እናንተ ከች ብያለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ማየት ነው። በእነዚህ ጉዳዮች ላይ በምክንያት ሀሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው ሀሳቡን ላይክ ማድረግ እንዲሁም ለብዙ ሰዎች እንዲደርስ ሼር ማድረግና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ እያልን ቀጥታ ወደ መረጃው እንለፍ። በመጨረሻም ጆሲና ቲክቶከር አዶናይ ሙዚቃቸውን ለቀውታል። በናሆም ሪከርድስ ላይ ተለቆ በርካታ ቪው እና በርካታ ላይክ እያገኘ ይገኛል። እንግዲህ በአጭር ጊዜም ሪከርድ ይሰብራል ተብሎ ይታሰባል። እንግዲህ እንደሚታወቀው ከሳምንት በፊት ጆሲና አዶናይ በስቱዲዮ ሲለማመዱ የሚያሳይ ቪዲዮ ተለቆ ነበር። ይህን ተከትሎ በርካታ ሰዎች ለአዶናይ አንተ ሙዚቃ አትችልም በሚል ማሸማቀቂያ ሲያስተላልፉ ነበር። እንግዲህ ይህ ያልበገረው አዶናይ ከጆሲ ጋር ምርጥ ሙዚቃ አውጥቶ በርካታ እይታዎችን እያገኘ ነው። በርካታ ላይኮችንም አግኝቷል። እንግዲህ በአጭር ጊዜ ሪከርድ ይሰብራል ተብሎ ይታሰባል። እንግዲህ እንደምናውቀው አዶናይ ከተፈታ በኋላ በርካታ ስራዎችን በመስራት ላይ ይገኛል። ከነዚህ ስራዎች መካከል አንዱ ሙዚቃ ነው። ከዚህ በፊት ሙዚቃ ከመስራቱ በፊት እንግዲህ አዶናይ በፈረጃ በሚለው ፊልም ላይ እንደተሳተፈ እናስታውሳለን። ይህ የሚያሳየው አዶናይ በበርካታ ስራዎች ላይ መሳተፍ እንደሚፈልግና ታሪክ ጽፎ ማለፍ እንደሚችልና እንደሚፈልግ ያየንበት ያሳየበት ነው። እንግዲህ ለበርካታ ሰዎች በአንድ ስራ ላይ ታጥረው ብቻ ይገኛሉ። ነገር ግን በርካታ ሰዎች በአንድ ስራ ላይ ብቻ መታጠር የለባቸውም። ሰዎች ራሳቸውን ካሳምኑት ችሎታ አላቸው። ችሎታቸው ደግሞ አንድ ቦታ ላይ ብቻ እየተገደበ አይደለም። ስለዚህ የተለያዩ ነገሮችን መሞከር ትችላላችሁ፣ መሞከርም አለባችሁ በሚል የሚያሳየውን ተግባርና ኃላፊነት እየተወጣ ነው። እንግዲህ አዶናይ አንዳንድ ሰዎች በአንድ ስራ ላይ ታጥረው ብቻ መቀመጥ የለባቸውን የሚለውን ለማሳየት እየጣረ መሆኑን ያሳያል። በርካታ ሰዎች እንደምናውቀው በእኛ ሀገር ደረጃ በርካታ ሰዎች አንድ ስራ ብቻ እየሰሩ እንደሚኖሩና አንድ ሰው አንድ ችሎታ ብቻ ነው ያለው ብለው እንደሚያምኑ እናያለን። ነገር ግን አዶናይ ከዚህ ቦክስ ውስጥ ውጭ በመውጣት ሁሉም ሰው ሁለት ሶስት ስራዎችን መሞከርና መስራት ይችላል። አንድ ሰው አንድ ስራ ላይ ብቻ የሙጤ ማለት የለበትም በሚል ያሳየውን ኮሚትመንት እጅግ የሚገርምና ለብዙዎች አስተማሪ መሆኑን ያየንበት ነው። ስለዚህ አዶናይ በርታ እንግዲህ እንላለን። ይህ ሙዚቃ እንግዲህ ሙዚቃ ከማውጣቱ በፊት በርካታ ሰዎች ሀሳብ አስተያየታቸውን ሲሰጡ ነበር። ይህ ሀሳብ አስተያየት ደግሞ የኛ ሀገር እንግዲህ እንደምናውቀው ሰዎችን በመስበር የሚሰብሩ ቃላቶችን በማስተላለፍ እንታወቃለን። ነገር ግን ይህ ያልሰበረው አዶናይ ሙዚቃውን አውጥቷል። እንግዲህ በቀጣይም በሌላ ስራዎችን እንደሚከሰት እናምናለን። እንግዲህ ሙዚቃውም ሪከርድ ይሰብራል ብለን እናስባለን። በርካታ ቪዲዮዎች ካሁኑ እያገኘ መሆኑን እያየን ነው። በርካታ ላይክ እያገኘ ነው። በርካታ ሼር እያገኘ ነው። ሙሉ ስራውን ደግሞ ናሆም ሪከርድስ ላይ ተለቋል። እየገባችሁ ማየት ትችላላችሁ። ወደ ቀጣይ ቪዲዮ እንለፍ። ዓለም አቀፍ ደረጃ በአሜሪካ ራንኪንግ ላይ ኢትዮጵያ ሆነን ለመጀመሪያ ጊዜ ሁለተኛ በመውጣት አሸንፈናል። አዲስ ሪከርድ ሰብረናል። በሀገር አቀፍ ደረጃ ደግሞ ከ130 ሺህ ሰዎች በላይ ላይቫችን ተከታትሎት በድምሩ ደግሞ ከ2.5 ሚሊዮን በላይ ሰዎች ላይቭን አይተውት እንግዲህ አዲስ ሪከርድ መስበር ችለናል። እንግዲህ ጆን ዳንኤል እንደተናገረው በአሜሪካ ዴሊ ራንኪንግ ሁለተኛ ደረጃን በመያዝ አጠናቋል። ይህ ለኢትዮጵያ አዲስ ሪከርድ ነው። ጆን ዳንኤል በአሜሪካ ዴሊ ራንኪንግ ውስጥ ሁለተኛ ሲሆን የመጀመሪያው ነው። ከዚህ በተጨማሪ ደግሞ ባለፈው ሳምንት በቀጥታ ስርጭት ላይ ከ130 ሺህ በላይ ሰዎች በቀጥታ ስርጭት ተከታትለውት ነበር። ይህ የቀጥታ ስርጭት ከ2.5 ሚሊዮን በላይ ተመልካቾችን አግኝተዋል። እንግዲህ ከዚህ የምናየው ቲክቶክ ምን ያክል ተጽዕኖ እየፈጠረ እንደሆነና በዓለም አቀፍ ደረጃ ኢትዮጵያን እየነገሱ እንደሆነ የሚያሳይ ነው። ከዚህ በተጨማሪ ደግሞ በርካታ ከጆን ዳንኤልና ከአዶናይ በተጨማሪ በርካታ ቲክቶከሮች
በዓለም አቀፍ ደረጃ እየነገሱ ሀገራችንን ከፍ እያደረጉ ነው። ባለፈው ሳምንትም ዩቲናስ 2 ሽልማቶችን ይዛ መጣለች። ከዚህ የምንረዳው ቲክቶክ እጅግ በርካታ ሪከርዶች እየተሰበሩበት እንደሆነና ኢትዮጵያውያንን በዚህ ውድድር እየተሳተፉ በርካታ ሽልማቶችን እያገኙ እንደሆነና ኢትዮጵያ በዓለም አቀፍ ደረጃ ከፍ እያለች እንደሆነ ያየንበትና የተመለከትንበት ነው። አዳዲስ ቲክቶከሮች ወደዚህ ፕላትፎርም እየመጡ ራሳቸውንና ሀገራቸውን ሊያስጠሩ ይገባል እንላለን። ወደ ቀጣይ ቪዲዮ እንለፍ። ይህ መልእክት ለኢትዮጵያን ቲክቶከሮች ነው። የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ፣ ምንቀኝነት ያለባቸው፣ አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን። በጣም ነው የሚደብረኝ። ምክንያቱም የሌላ ቲክቶከርን ውድቀት እንመኛለን ሁላችንም። ከኛ ማንም ሰው እንዲበልጥ አንፈልግም። አዶናይ ይህን ነገር የተናገረው ከመሬት ተነስቶ አይመስለኝም። እንግዲህ በቲክቶከሮቹ መካከል መዋደድ እንደሌለ አይቶ ይመስለኛል። ምክንያቱም እንግዲህ በተንቀሳቀሰባቸው አካባቢዎች እንግዲህ የተለያዩ ሰዎችን የተለያዩ ቲክቶከሮችን ያገኛል። ነገር ግን ቪዲዮ ላይ ላይቭ ስትሪም ላይ ሲሰዳደቡ የነበሩ ቲክቶከሮች እንደገና ተመልሰው በማስመሰል የሚዋደዱ የሚመስሉ አልተጣሉም እንዲባሉ ሰላም የሚበባሉ በፌክ የሚሰሳቁ ቲክቶከሮች እንዳሉ ያየበት መሆኑን በግልጽ የተናገረበት ነው። እንግዲህ አዶናይን የምንወደው ብዙዎቻችን ግልጽ በመሆኑ ነው። ውስጡ ቅን ነው ይላሉ ብዙ ሰዎች። እንግዲህ ይህ ቅንነቱ ሳይደብቅ ሁሉንም ነገር ሚዲያ ላይ እያወጣ ይገኛል። እንግዲህ አዶናይ በርካታ ነገሮችን እየተናገረ ነው። በፌክ ማስመሰል ይቅር፣ እርስ በርሳችን እንዋደድ፣ ጀማሪ ቲክቶከሮችን ማበረታታት አለብን እንጂ የሌላ ሰው እድገት ለኛም እድገታችን ስለሆነ በሌላ ሰው እድገት መመቀንና ለምን ብለን የምንጠይቅ ሰዎች መሆን የለብንም። ሁላችንም እኩል ማደግ እንችላለን። የአንድ ሰው እድገት አንዱን ከኋላ ሊያስቀረው አይችልም። ምክንያቱም ቲክቶክ ፕላትፎርም ለሁሉም የሚበቃ ቲክቶክ ፕላትፎርም ነው። አንዱ ስላደገ ብቻ ሌላኛውን ፕላትፎርሙ ወደኋላ የሚጎትት አይደለም። ሁላችንም ተጋግዘን እንደግ። ማደጋችን ደግሞ ለሀገራችንም ጥቅም ነው፣ ለራሳችንም ጥቅም ነው፣ ለሌሎችም ጥቅም ነው። ስለዚህ ለምን እርስ በርስ እንመቃቀናለን? ለምን እርስ በርስ እንደ ባላንጣ እንተያያለን? በሚል ያስተላለፈው መልእክት እጅግ በጣም ወሳኝና ብዙዎችን ያስተማረ ነው። አሁን ከዚህ አዶናይ ወደ ቲክቶክ ከመምጣቱ በፊት ላይቭ ስትሪም ላይ በርካታ መሰዳደቦች ነበሩ። በርካታ ዊርድ የሚባሉ ስድቦች የሚተላለፉበት፣ በርካታ ሰዎች በባላንጣነት የሚታዩበትና ከሌ ቤት ላይ ሂጄ እንደዚህ አይነት ነገር አላወራም፣ በከሌ ቤት ላይ አልገኝም የሚሉ በቲክቶከሮች በርካታ ነበሩ። ነገር ግን እሱ ከመምጣቱ በኋላ ቢያንስ ላይቭ ላይ የሚተላለፉ ስድቦች፣ በቲክቶክ ፕላትፎርም ላይ የሚተላለፉ ስድቦች ቀንሰዋል። እንደ በፊቱ አይደሉም። መጠናቸው ቀንሷል። ዜሮ ሆኗል ባንልም መጠናቸው ቀንሷል። ይህ ደግሞ እርሱ ከሚያስተላልፋቸው መልእክቶች የተነሳ ነው ብዬ አስባለሁ። እሱ እንዲህ አይነት ነገሮች ላይ መሳተፍ ያስጠላዋል፣ ይደብረዋል። ምክንያቱም ፕላትፎርሙ በራሱ የአንዱን እድገት ሲያይ የሚያበረታታ እንጂ ወደኋላ የሚያስቀር ስላልሆነ ሁላችንም ተጋግዘን ማደግ እንችላለን። ጀማሪ ቲክቶከሮችን እንደግፍ፣ ረዳት የሌላቸውን ሰዎች እንደግፍ በሚል እሳቤው የሚታወቅ ልጅ ስለሆነ በአንዳንድ ቲክቶከሮች ደግሞ የእሱን እሳቤ በመከተል እንግዲህ ሲያግዙ ሲረዱ እያየን ነው፣ እየታየ ነው። በፊት ሲረዱ በአደባባይ የማናያቸው ቲክቶከሮች አሁን ሲረዱ እያየናቸው ነው። እሱ እዚህ ንግግሩ ላይ ምን ይላል? ካልሰጠን ምንም ነገር አናገኝም። መስጠት የአንዱ የተፈጥሮ ሕግ ነው። ስለዚህ የተፈጥሮ ሕግን ካላከበርን ደግሞ እኛ መስጠት አለብን። መጀመሪያ ስንሰጥ ሁሉም ነገር ወደኛ ይመጣል። ስለዚህ እኛ ሁሉም ነገር ለማግኘት መስጠት መቻል አለብን በሚል ያስተላለፈው መልእክት እጅግ ድንቅ ነው እላለሁ። እናንተ ያላችሁን ሀሳብ አስተያየት ኮሜንት ላይ መጻፍ ትችላላችሁ። ወደ ቀጣይ ፕሮግራም እንላለን። ሲጀመር እንዲደውልልኝም አልፈልግ፣ ላየውም አልፈልግ፣ እንዲያየኝም አልፈቅድለትም። በቃ እኔ ማንም ሰው የለኝም። ይህቺታችን ከአዳማ መጣ እግረኛው ሚዲያ ላይ ታሪኳን አካፍላ ነበር። በባለቤቴ በባሌ በደል ደረሰብኝ በሚል ታሪኳን ማካፈሏ ይታወሳል። ይህንን የሰሙ በርካታ ኢትዮጵያውያን ከውጭም ከሀገር ውስጥም እየደወሉ አይዞሽ እኛለን፣ ልጅሽን እናሳድግልሻለን፣ የምትፈልጊውን ነገር እናደርግልሻለን በሚል በርካታ ሰዎች ስልክ እየደወሉ እንደጠየቋትም እግረኛው ሚዲያም እሷም ተናግራ ነበር። ነገር ግን ይህንን የሰማው ባለቤቷ እንግዲህ ከአዳማ ድረስ
በመምጣት አይ እሷ የተናገረችው ነገር ትክክል አይደለም፣ እሷ ከተናገረችው ነገር በተቃራኒው ነው፣ እኔም ላይ እውነት አለ በሚል ያካፈለው መረጃ ብዙዎችን አስገርሟል፣ አናዷል። እንግዲህ ይህንን ቢዮንሳይ እንደዚህ ያህል ማን ነው በቃ እኔ አብሬያት እንዳልኖርኩ ራሱ ነው ያሰብኩት። ማለት በዚህ ያህል ክፋት ለምን ያስፈልጋል? እንግዲህ ይህንን እግረኛው ሚዲያ ይህንን ልጅ ካቀረበ በኋላ እውነቱን ከተናገረ በኋላ ልጅቱ ላይ ቁጣውን አሳይቷል። እኛ ያመንሽ አንቺ በተናገርሽው ልክ ነበረ፣ ነገር ግን እሱ እውነቱን ካስረዳ በኋላ ያየነው ነገር በተገላቢጦሽ ነው። ስለዚህ አንቺ ትክክል አይደለሽም። አንቺ ደግሞ ልጁ መጥቶ መልስ ሲሰጥ እንድትናገሪ ሲፈቀድልሽ ለምን አመጣችሁት በሚል ያሳየሽው ሪያክሽን ጥሩ አይደለም፣ ትክክል አይደለም በሚል ቁጣቸውን አሳይተዋል። እንግዲህ ከማንም ከኢትዮጵያዊ እኩል እኮ እኔ ልቤ ውስጥ ገብተሽ ለራሱ ተንሰፍስፈዋል። እንግዲህ ይህን ያዩ በርካታ ሰዎችም ልጅቱ ትክክል እንዳልሆነችና ሚዲያ ላይ የሚቀርቡ ሰዎች ታሪክ ከአንድ ወገን ብቻ የሚሰሙ ታሪኮችን ብቻ በማዳመጥ የምንወስደው ድምዳሜ ላይ መድረስ ትክክል እንዳልሆነና ሁለቱም ወገኖችን ካልሰማን በስተቀር ከአንድ ወገን ብቻ በሰማነው መረጃ ድምዳሜ ላይ መድረስ ትክክል እንዳልሆነ ባለቤቱ አብርሃም የተናገረው ነገር ማሳያ ነው። ምክንያቱም ልጅቱን ከዚህ በፊት ባለቤቱ አብርሃም ከመቅረቡ በፊት የተናገረችው እውነት አብርሃም ባለቤቷ በደል እንዳደረሰባት በማስመሰል በተናገረችው ነገር በርካታ ኢትዮጵያውያንን ያሳዘነና በሴቶች ላይ የሚደርሱ ጥቃቶችን በጋራ እንከላከል በሚል የማህበራዊ ሚዲያ እንቅስቃሴ ተጀምሮ ነበር። ነገር ግን አብርሃም ይህ ነገር ትክክል አይደለም በሚል በዚሁ ሚዲያ ላይ በሰጠው ማብራሪያና ገለጻ መሰረት በርካታ ኢትዮጵያውያን የነበራቸውን ትችትና የደረሱበትን የተሳሳተ ድምዳሜ በማንሳት እንደዚህ አይነት ታሪኮችን ስናዳምጥ እና ድምዳሜ ላይ ስንደርስ ከሁለቱም ወገን አዳምጠን መሆን መቻል አለበት። አንዳንድ ሰዎች ያልተፈለገ ገንዘብን ለማግኘት ሚዲያ ላይ ይወጣሉ። ስለዚህ ገንዘብ ለማግኘት ብቻ ሲሉ የታጣመመ ታሪክ የሚያቀርቡ ሰዎችን ኃይል ልንላቸው ይገባል፣ ትክክል አይደሉም ልንላቸው ይገባል በሚል ሀሳብ አስተያየት የተሰጠበት ነው። እንግዲህ እናንተ በዚህ ጉዳይ ላይ ምን ትላላችሁ? በዚህ ጉዳይ ላይ ጋዜጠኛው ቁም ነገር እጅግ ተናዳ ሀሳብ ስትሰጥ ነበር። አንቺ በዚህ ልክ ያወራሽው በፊት ያወራሽውን ነገር አምኜሽ ነበር፣ ነገር ግን አብርሃም መጥቶ ካወራ በኋላ ግን አንቺን ማመን አቅቶኛል፣ አላምንሽም በሚል የሰጠችው ሀሳብና ድምዳሜ ነው። እናንተ ያላችሁን ሀሳብና አስተያየት አጋሩኝ። የላለው የነበረው ቆይታ ይመስል ነበር። ቻው።